ስልካችሁን ብቻ ተጠቅማችሁ ቀላል ገንዘብ መስራት ትፈልጋላችሁ? ዛሬ ሪቾ አፕ በመጠቀም እንዴት ኮይን እንደምናገኝ ምን አይነት ታስክ እንደሆነ የምንሰራው እያንዳንዱን ከስክራይ ጀምሬ የማሳያችሁ ይሆናል ማለት ነው። እንዴት ታስክ እንደምንሰራና እንዴት ወደ ገንዘብ እንደምንቀይረው በሰፊው በደንብ ብሪፍ እያደረኩ አሳያችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ኦኬ፣ ሪቾ አፕ እንደምታውቁት ሁለት አይነት አሰራር አለው። ይህም አሰራር የሚከፈለው በወንድና በሴት ጾታ አማካኝነት ነው ማለት ነው። ወንዶች የሆኑ የራሳቸው ታስክ አላቸው፣ ሴቶችም እንደዚሁ ራሳቸውን የቻሉ ስራዎችን መስራት ይችላሉ ማለት ነው። ስለዚህ እያንዳንዱ ነገር ብሬክዳውን ያደረግን በዚህ ቪዲዮ አሳያችኋለሁ። በቅድሚያ ወንዶቹ ምን ምን ይሰራሉ የሚለውን ነገር በደንብ በሰፊው አሳያችኋለሁ። ቀጣይ ደግሞ የሴቶቹን አሳያችኋለሁ ማለት ነው። ስለዚህ በዚህ ቪዲዮ ላይ የሁለቱም ታስክ አሰራር በደንብ ብሬክዳውን አድርገን እናያለን። በተጨማሪም ገንዘብ አወጣጡን አሳያችኋለሁ ማለት ነው። ይመቻችሁ። ኦኬ፣ አዲስ የሆናችሁ ይህንን ፕላትፎርም ያላወረዳችሁ ሰዎች መጀመሪያ አፑን ታወርዳላችሁ ማለት ነው። የት ነው የምታገኙ? የቴሌግራም ቻናል ያስቀምጥላችኋለሁ። ከስር @ቢባ434 ብላችሁ ሰርች በማድረግ ማግኘት ትችላላችሁ። እዛ ላይ ትክክለኛውን የአፕ ሊንክ አስቀምጥላችኋለሁ። በዛ ሬጅስተር ማድረግ ትችላላችሁ። በተጨማሪም ቦነስ ማግኘት ትችላላችሁ ማለት ነው። ስለዚህ አፑን ካወረዳችሁ በኋላ አካውንት መክፈት ነው መጀመሪያ የሚቀርመው። ስለዚህ አካውንት በሁለት አይነት ሜትር መክፈት ትችላላችሁ። አንደኛው ስልክ ቁጥር ነው፣ ሁለተኛው ደግሞ ጂሜል ነው ማለት ነው። እኔ ሪከመንድ ለማድረጋችሁ ስልካችሁን ብትጠቀሙ አሪፍ ነው። ምክንያቱም ዊዝድሮ ለማድረግ ስልክ ቁጥር ይጠይቃችኋል። ስለዚህ ቬሪፊኬሽን ኮድ አንዳንድ ጊዜ አስቸገረን የሚሉ ልጆች ስላሉ በዚሁ ቀጥታ ሳይን አፕ ስታረጉ በስልካችሁ ከከፈታችሁት ኮዱ ወዲያው ይገባላችኋል። ስለዚህ ልክ ዊዝድሮ ስታረጉ ኮድ አይጠይቃችሁ፣ ምክንያቱም ኮኔክት ስላደረጋችሁት ማለት ነው። ፕሮፋይል ኤዲት ማድረግ ምናምን በጣም ሲምፕል የሆኑ ነገሮች ስለሆኑ ከላይ የእርሳስ ምልክቱን ፕሮፋይላችሁ ጋር እየሄዳችሁ ማስተካከል ትችላላችሁ። ሌላው እንደምትመለከቱት አሁን እዚህ ጋር ታስክ አለ ማለት ነው። ስለዚህ በቀን $108 የሚል አለ። እሱኛውን አንድ ጊዜ ክሊክ በማድረግ ወደ ውስጥ እንገባለን። በጣም ለወንዶች አሁን የወንዶችን ማሳያችሁ። የወንዶች ታስክ በጣም ብዙ አይነት ታስክ ነው ያለው። ገብቶት ለሰራ ሰው ከዚህ ፕላትፎርም በጣም ይጠቀማል ማለት ነው። እኔ ኦልሞስት እዚህ ፕላትፎርም ላይ በደንብ ገብቼ እየሰራሁበት ትገኛለሁ። እንዳልኳችሁ ትንሽ ኔትወርካችን ያስቸግራል። እሱንም ቢሆን አፕዴት እስከሚያወጡ ድረስ በሰፊው መስራት ትችላላችሁ። ስለዚህ ታስኮቹን እንደምትመለከቱት ከመጀመሪያው ጀምሬ ያስረዳችኋለሁ ማለት ነው። እንደምትመለከቱት ማይ ሪዋርድ ብሎ ታስክ ሪዋርድ ደግሞ የሚል አለ ከታች ማለት ነው። ስለዚህ በስተ ቀኝ በኩል በምትመለከቱበት ታይም ላይ 0.4 ይልና ህዝባር አድርግቶ $108 ይላል ማለት ነው። ስለዚህ አሁን ታስኪን ክራይም ያደረኩት 0.4 ነው ማለት ነው ዶላር። አሁን ቀስት አለች። እሱን ቀስት በነካችሁበት ታይም ላይ ወደ ውስጥ በዝርዝር ያሳያችኋል። እሱን አንድ ጊዜ ክሊክ እናደርጋለን ማለት ነው። እያንዳንዱ ታስኮቻችንን ያመጣልናል ማለት ነው። በጣም ብዙ ታስክን ያለው ኦልሞስት ሌላ ፕላትፎርም ላይ እስካሁን ስንሰራ የምናውቀው 1000-2000 ፖይንት ነው። ያ ማለት 0.1 ማለት ነው። 1000 ፖይንት ከሌላው ፕላትፎርም በጣም ይለያል። ብዙ አይነት ታስክ ነው ያለው ይሄ ፕላትፎርም ማለት ነው። ሁለት ደግሞ ምን አለ፣ አንድ ሰው ለምሳሌ ሁሉንም ክላይ ማድረግ አይጠበቅበትም። ለምሳሌ አሁን ይሄ ይከብደኛል የሚለው ታስክ ካለ ማለፍ ይችላል። የሚችላቸውን ኦልሞስት ቢሰራ ማለት ነው። በጣም በወር ውስጥ በቀን ውስጥ የሚያገኘው መጠን በጣም ብዙ ነው ማለት ነው። ስለዚህ እሱኛውን እናሳያችኋለን። ዋን ቪዲዮ ኮል ያል ማለት ነው 0.1 ነው የሚሰጠው። ቪዲዮ ኮል በምታደርጉበት ታይም ላይ ላይቭ ላይ ያሉ ሰዎች ሊሆኑ ይችላሉ፣ ሀበሾች፣ ፈረንጆች፣ የተለያዩ ሰዎች ሊሆኑ ይችላሉ። አንድ ቪዲዮ ኮል ስታደርጉ ይሄ የወንዶች ታስክ ነው እንዳዘነጉ። አሁን እያሳያችሁ ያለሁት የወንድ ታስክ ነው። የሴቶቹን ቀጣይ ደግሞ አሳያችኋለሁ። በቀን ውስጥ ዴይሊ ሜክ ዋን ቪዲዮ ኮል ካረጋችሁ 0.1 ታገኛላችሁ። ቀጣይ ደግሞ ሜክ 10 ቪዲዮዎችን ኮል ብታረጉ 0.3 ታገኛላችሁ ዶላር ማለት ነው። ኦኬ፣ ይሄ ሁለቱን እንዳልኳችሁ ቪዲዮ ኮሎች ናቸው። ቀጣይ ሶስተኛው ላይ እንደምትመለከቱት ደግሞ ወዝ ላይቭ ፎር 10 ሚኒትስ ይላል ማለት ነው። በ10 ደቂቃ ውስጥ 10 ላይቭ ያሉ ሰዎችን ታስክ ብትሰሩ፣ ታስክ ማለት ምንድነው? ሄዳችሁ ላይቫችሁ ላይ ለ10 ደቂቃ ብትቆዩ 0.1 ይሰጣችኋል ማለት ነው። እነዚህ አይነት ፕላትፎርሞች በፊት ላይ በጣም ብዙ ዩቲዩብ ላይ ሲተዋወቁ ነበረ። እንዳልኳችሁ ልክ እንደዚህ አይነት ፕላትፎርም ሳይሆን ማስታወቂያዎችን፣ ቪዲዮዎችን በማየት ብቻ የዩቲዩቦችን ይከፍላሉ የሚባሉ ነበሩ፣ ግን በጣም እስካም ነበሩ ማለት ነው። ፌክ የሆኑ ታስኮች ናቸው። ይሄ ግን 100% ሪል ነው። እኔም በራሴ ያረጋግጫለሁ። እናንተም ሁላችሁም እንደምታውቁት ብዙ ሰዎች ገንዘብ እያወጡበት ይገኛሉ። ስለዚህ ይሄ ፕላትፎርም ደግሞ እኛ ከምናውቀው ከላይቭ አፖች አንጻር ነው የመጣው። ስለዚህ በጣም አሪፍ ፕላትፎርም ነው። እንዳልኳችሁ ዌች ላይቭ ፎር 10 ሚኒት የሚለውን እሱንም እንደዚሁ ክላይ ማድረግ ትችላላችሁ። ሌላኛው እንደምትመለከቱት ዌች ላይቭ ፎር 100 ሚኒት ነው ማለት ነው። ስለዚህ በዚህኛው ደግሞ እንደምትመለከቱት ኦልሞስት እኔ 6 ላይቮችን አይቻለው። 0.3 ልክ 100 ላይቮችን ክላይም ሳደርግ ማለት ነው 0.3 ሰራለው። እዚሁ ጋር ብቻ እንደምትመለከቱት 0.3 3 4 5 6 7 8 0.8 ሰራለው እዚሁ ጋር ማለት ነው። ኢማጂን አንዱ ራዲሞ ላይ 0.2 ነው የሚቀረኝ ማለት ነው። ስለዚህ በጣም ምርጥ ፕላትፎርም ነው እንዳልኳችሁ። ቀጣይ ደግሞ ያለውን እንመልከት። የታችኛውን ደግሞ እንደምትመለከቱት ቼክ ኢን ኦን ዴይቱ ይላል ማለት ነው። በየቀኑ እናንተ ስትገቡ እራሱ አውቶማቲካሊ ምን ያደርጋል ማለት ነው? ቀናችሁን ክላይም ያደርግላችኋል።
ሌላኛው ከሱ ስር ደግሞ ቼኪንግ ፎር 7 days ይላል ማለት ነው። ስለዚህ ፕላትፎርሙ ውስጥ ለሳምንት ወይም ለ7 ቀን ስትቆዩ 0.5 ይሰጣችኋል። ሌላው ከስር ኢንቪቴሽን አለ፣ ኢንቫይት ስታረጉ የሚሰጣችሁ ነው ማለት ነው። በአንድ ሰው 0.2 ይሰጣችኋል። እንደዚሁም ደግሞ ኢንቪቴሽን ውስጥ ስትገቡ ደግሞ የራሱ ሪዋርድ አለ ማለት ነው። ኢንቪቴሽን ውስጥ ያልገባችሁ ሰዎች ምንድነው ገና እንደገባችሁ ፕላትፎርሙ ላይ 3 ስፒን ይሰጣችኋል። ያንን ስፒን ምንም ሰው ሳትጋብዙ ክሌም ማድረግ ትችላላችሁ። ኦልሞስት እስከ $5 በነፃ ይሰጣችኋል ማለት ነው። እሱን ክሌም አድርጉት። ያልመጣላችሁ ልጆች ካላችሁ ቴሌግራም ላይ @ፔፓራ34 ላይ ደግሞ ገብታችሁ እዛ ላይ ማናገር ትችላላችሁ። ስቴፕ ባይ ስቴፕ የሚያሳያችሁ ጋይድ የሚያደርጓችሁ ሰዎች አሉ ማለት ነው። ኦኬ ቀጣይ ስቴፕ ደግሞ እንደምትመለከቱት ወደ ዋናው ደግሞ እንመጣለን ማለት ነው። አሁን እንደምትመለከቱት ከኢንቪቴሽን በኋላ ያሉት እንዳለ ምንድናቸው በጌም ነው ዊን የምናደርጋቸው ማለት ነው። ስለዚህ እንደምትመለከቱት ትላልቅ ብር አለበት ከ$30 $15 $3 ድረስ የምታገኙበት በጌም ደግሞ የምታገኙት አለ። ለምሳሌ ጌም ስትጫወቱ ዊን የምታደርጉት እየተደመረ 0.2 $3 ታገኛላችሁ ማለት ነው። ስለዚህ ሁሉንም እናንተ ጌም በምትጫወቱበት ታይም ላይ ራሱ ዊን የምታደርጉትን እየደመረ እዚህ ጋር ራሱ ለምሳሌ አሁን 1000 የሚል አለ አይደል? ከ1000 ስትደርሱ ሪዋርዶች እንድትገቡ ራሱ ያመጣላችኋል። ክሊክ በማድረግ ደግሞ እሱን ክላይም ታደርጋላችሁ። በጣም ሲምፕል እና ኢዚ ዌይ ነው ያደረጉት። ሲስተማቸው ራሱ በጣም ቀላል ነው። ስለዚህ ጌምን ስትጫወቱ ታች ከኢንቪቴሽን በታች ያሉትን በሙሉ ክላይም ማድረግ ትችላላችሁ ማለት ነው። በጣም ኢዚ እና ሲምፕል ዌይ ነው የምትጠቀሙት። እኔ ራሱ ከዚህ ከጌሙ እንደዚህ አልመሰለኝም ነበር። በጣም ምርጥ ገንዘብ ሜክ አድርግ ይችላል። የቴሌግራም ቻናላችን የተቀላቀላችሁ ሰዎች ታውቃላችሁ፣ ፖስት አድርጌ ነበር ኦልሞስት $108 ዊዝድሮ ወይም ካሽ አውት ያደረኩትም ማለት ነው። ስለዚህ በጣም ቀላል ነው። እናንተ ጌሙን በምትጫወቱበት ሰዓት ራሱ እየደመረ የ1000 ላይ 10000 ላይ 100000 ላይ እያስቀመጠ ክላይም እንድታደርጉ ያደርጋቸዋል ማለት ነው። በጣም ኢዚና ጸዴ ፕላትፎርም ነው። ይሄን ያህል ስለ ወንዶቹ ካነሳን ወንዶች እዚህ ጋር ሁለት አይነት ጥያቄ አለ። ሆስት ነው ወይስ ኤጀንት ነው የምንሆነው የሚለውን ነገር ደግሞ አለ። እሱኛው ምንድነው ወንዶች እዚህ ጋር ኤጀንት ነው የሚሆኑት፣ ምክንያቱም ላይፍ እና ፓርቲ ታስክ የለብንም ማለት ነው። ፓርቲ ላይ ስትቀመጡ ጌሞችን ነው የምትጫወቱት። የተለያዩ ጌሞችን መጫወት ትችላላችሁ። በድጋሜ ደግሞ ፓርቲ ላይ ተቀምጠው ጊፍት ይደርሳችኋል። ጊፍት ሲደርሳችሁ ሰዎች ደግሞ ላኪ የሆነ ጊፍት ይሰጧችኋል። እነሱም ቦነስ ያገኛሉ። እናንተም ደግሞ ጊፍት ተሰበስባላችሁ ማለት ነው። ስለዚህ በጣም ብዙ አይነት ታስክ ነው ያለው። እያንዳንዱ ነገር ብሬክ ዳውን አድርጌ በዚህ ቪዲዮ አሳይቻችኋለሁ። የወንዶቹ ማለት ነው። ወንዶች ኤጀንት ነው የምትሆኑት። ኤጀንት እንዴት ነው የምትሆኑት የሚለውን ደግሞ ራሱን የቻለ ቪዲዮ ቀጣይ ላይ ፖስት አደርግላችኋለሁ። ቪዲዮ እንዳይረዝም ማለት ነው። ኦልሞስት ወደ 10 ደቂቃ ይሆናል ይሄ ቪዲዮ። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ የሴቶቹን ወይም የፊሜል ታስክ እንዴት እንደሆነ ከዚሁ ቀጣይ ቪዲዮ ፖስት አደርግላችኋለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አይረሳ። ኮሜንት ላይ ኔክስት በሉኝ። ቀጣይ ካሽ አውት እያደረኩኝ ደግሞ የማሳያችሁ ይሆናል። እንደዚሁም በተጨማሪ የተለያዩ ስራዎች አሉ ፖስት አደርግላችኋለሁ። ኦልሞስት ቪዲዮቹ ተሰርተው አልቋል። ሁላችሁም የተለያየ ፕላትፎርም ላይ መስራት ትችላላችሁ። እንደዚህ አይነት ፕላትፎርሞች ደስ የሚለው ነገር ልክ እንደ ስራ ቁጥሩት። ለምሳሌ አንድ ሰው አንድ መስሪያ ቤት ገብቶ ሲሰራ ሰዓት አለው። ኦልሞስት 8 ሰዓት እንኳን ብንለው ኢንተርናሽናሊ ከ8 ሰዓት በኋላ ይደክማል። ይሄ ግን በእያንዳንዱ ፕላትፎርም ላይ እናንተ የሚጠበቅባችሁ 2 ሰዓት ነው መቆየት። ስለዚህ ብዙ ፕላትፎርሞች ላይ መስራት ትችላላችሁ። ምክንያቱም አንድ ፕላትፎርም ኦልሞስት በዛ ቢባል 2 ሰዓት ስለሚፈልጋችሁ ሌሎቹንም እንደዛ 2 ሰዓት እያደረጋችሁ በቀን ውስጥ ብዙ ዶላሮችን ሜክ ማድረግ ትችላላችሁ። እነሱን ስራዎች እያንዳንዱን ቀጣይ ፖስት አደርግላችኋለሁ። ይመቻችሁ።